ሱራ 6:101 ላይ አላህ ምን ይላል መሰለ? ለእኔ ሚስት የሌለኝ ሲሆን እንዴት ልጅ ይኖረኛል ይላል። ልጅ እንዲኖረው ግዴታ ሚስት ታስፈልገዋለች። አላህ ክፈተው ቃል ለእኔ ሚስት የሌለኝ ሲሆን እንዴት ልጅ ይኖረኛል? የግዴታ ልጅ እንዲኖረው ምን ያስፈልጋል ማለት ነው? ሚስት ያስፈልጋል እያለ። ትክክል። ስለዚህ የግዴታ ሚስት የሚያስፈልግ ከሆነ አንድ ክፍሉን እንያውና ከራሳችን እንዳይመስል አነባዋለሁ። ሙሉውን ግለጠውና አነባዋለሁ። እኔ አማርኛውን አምጣው። እሺ እኔ ምለው እንደዚህ ይላል። እዛ ነው እንደምታም ነው አንዴ እርሱ ይነበብላል። አዎ እሱ ሰማያትን ምድርን ያለ ቢጤ ፈጠረ ፈጣሪ ነው። ለእርሱ ሚስት የሌላቸው ሲሆን እንዴት ለእርሱ ልጅ ይኖረዋል? ነገርንም ሁሉ ፈጠረ። እርሱም ነገሩን ሁሉ አቋሚ ነው፣ አዋቂ ነው። ያ ማለት ማን ነው? አላህ ነው አይደል? አዎ ለእርሱ ሚስት የሌለችው ሲሆን እንዴት ልጅ ይኖረዋል ይላል አይደለ? صحيح። ስለዚህ የግዴታ ልጅ እንዲኖረው አላህ ምን ያስፈልገዋል ማለት ነው? ሚስት ያስፈልገዋል። ስለዚህ አሁን አላህ ልጅ የለውም አይደለ? የለውም። ነገር ግን ትረዳኛለሽ? እኔን እረዳለሁ። ስለዚህ አላህ ልጅ የለውም። ስለዚህ ልጅ የሌለው ለምንድን ነው? እሱ ሚስት ስለሌለው ተግባብተናል እኮ ጎበዝ። ስለዚህ ሚስት ቢኖረው ኖሮ ልጅ ይኖረው ነበረ። ሚስት ስለሌለው ልጅ የለውም እያለ ነው አይደለ? ሱራ 39 ቁጥር 4 አንዴ ክፈተው ቃል ሱራ 39 ቁጥር 4 ኦኬ። አላህ ልጅን መያዝ በፈለገ ኖሮ ከሚፈጥረው ውስጥ የሚሻውን ይመርጥ ነበር፣ ጥራት ተገባው ይላል። ይሄ ምን እያለ ነው? እና ምን ማለት ነው? እሺ ፈጣሪ አላህ ቢፈልግ ኖሮ በፈለገው ፍጡር ልጁን አድርጎ ያነሳ ነበር። ኦኬ ጎበዝ። ቅድም እንደተስማማ ነው የግዴታ ልጅ እንዲኖረው ሚስት ያስፈልገዋል አይደለ? ያ صح ጎበዝ። አልአንቢያ ሱራ 21 ቁጥር 7 እና እንደከፈ 7 እና 7 ይሄን ልጅ ቆይ ና አትውሰደው ነው። አምጣ መልስ ያው መልስ ያው ነው እኮ የኛውን ማነገርከኝ እኮ ችግር የለውም። ቆይ 17 እንዲህ ይላል። አሁን መጫወቻን ሚስትንና ልጅን ልንይዝ ብንሻ ኖሮ ከኛ ዘንድ በያዝን ነበር ይላል። ቅድም ምን አልከኝ? የግዴታ አላህ ልጅ እንዲኖረው ሚስት ያስፈልገዋል። ስለዚህ አላሁን ልጅ የለውም። ልጅ የሌለው ሚስት ስለሌለው ነው አልከኝ አይደለ? እሺ ያ ማለት ኢየሱስን የብኑ ማርያም ዳናና አስረዳኝ። ቆይ እንሄዳለን እዛ። መልስልኝ። የመጀመሪያው ሁለተኛውን መልስልኝ። ያው ተከፈተልህ። ስለዚህ ምን ይላል አላህ? በሶስተኛ ደረጃ መጣልኝ። መልስልኝ። ቆይ አንዴ። ስለዚህ እዛኛው ጋር ቅድም ምን አለ? ሚስት ስለሌለኝ ልጅ የለኝም ይላል አይደለ? ስለዚህ ምን ማለት ነው? አላህ አምሳያም ቢጤም የለውም። አላህ ብቻ ነው። ቆይ ቀድር የፍጡራት ሁሉ ፈጣሪ የጂን የሁሉም ፈጣሪ አላህ ብቻ ነው። አትጩ። ስለዚህ አንድ አካል ልጅ እንዲኖረው ሚስት ያስፈልገዋል አያስፈልገውም? አላህ አካል አይደለም። አላህ ፈጣሪ ነው። ሚስት እንዴት ያስፈልገዋል? ኦኬ አላህ ልጅ አለው የለውም? የለውም። አደምን ከጭቃ ነው ፈጠረው። ልጅ የሌለው ለምንድን ነው? ፈጣሪ ስለሆነ አላህ ስለሆነ። ሚስት ስለሌለው ወይንስ ፈጣሪ ስለሆነ? አላህ ፈጣሪ ስለሆነ ብቻ ነው። በቃ ቆይ ቅድም ያልካትን ረሳሃት ማለት ነው። ግዴታ ልጅ ካለ ሚስት ያስፈልጋል። ያለ ሚስት ልጅ አይኖርም ብለህናል አይደለ? አላህ ደግሞ ምን ይላል? መያዝ ከፈለኩኝ መጫወቻና ሚስት ልይዝ በሻን ኖሮ ከኛ ዘንድ እዛለሁ አለ። ከራሴ ዘንድ እዛለሁኝ እያለ ነው። እሺ ምሳሌ ልጥቀስልኝ አንድ ምሳሌ። ቆይ እንዴት እንደምለጥፍ ገና እኮ አልጀመርኩም። ማማሟክኝ እንጂ አርጉመንትን እንዴት እንደመጣልዝ አሳያለሁ። ኔክስት ከኛ ዘንድ ልጅና መጫወቻን ሚስትና መጫወቻን እዛለው አለ። አላህ ጋር ልጅና ሚስት አሉ እንዴ? ኬት ነው የሚይዛቸው? ምሳሌ
እና ላስረዳሽ ተራ በተራ በተረጋጋ መንፈስ ማውራት እንችላለን። አትሂድ እዛ ውስጥ መሬም ጋር ከሄድክ እጠልዝሃለሁኝ። እዛ አትግባ። እዚሁ እኮ ለምን ያው ኢየሱስ ክርስቶስ የሷ ልጅ ኢሳ የማርያም ልጅ ስለሆነ ነው። ምሳሌ ያዘው ያለ አባት ፈጠረው። ነብዩላህ ኢሳን ያለ አባት ፈጠረው ማ አላህ። ቆይ የትም ፓኒክ አታድርግ። ሱራ 19 ቁጥር 19 አይ ቲንክ ክፈቷ እንዴ ቁጥር 19 እና ያለ ኦኬ ንጹህ ልጅ እና እንጅልሰቅ እሺ ከፍ አድርገው ቁጥር 20 ላይ በጋብቻ ሰው ያልነካኝ ሆኛ ምንዝራም ሳልሆን ለእኔ እንዴት ልጅ ይኖረኛል አለች። ልክ አላህ ሚስት ሳይኖረኝ ልጅ እንዴት ይኖረኛል ያለው፣ ሜርያምም ደግሞ ባል ሳይኖረኝ እንዴት ልጅ ይኖረኛል አለች። በአላህና በሜርያም መካከል ያለው ልዩነት ምንድን ነው? እሷ ባል ሳይኖረኝ ልጅ እንዴት ይኖረኛል አለች። አላህ ደግሞ ሚስት ሳይኖረኝ እንዴት ልጅ ይኖረኛል አለ። ሜርያም ባል የላትም፣ አላህ ሚስት የለውም። ሁለቱም ልጅ እንዴት ይኖረናል ያለዚህ እያሉ ነው። አስማማቸው ላላ አሁን ላስረዳሽ ነው። ጓድ አላህ ፈጣሪ ስለሆነ በፈለኩት ፍጡር ልጄን አድርጌ ማንሳት ይችል ነበርኩኝ አለ። ነገር ግን እሱ ምሳሌ አድርጎ ማል አነሳ ነብዩላህ ኢሳን። ነብዩላህ ኢሳ ማን ነው? ኢየሱስ ነው። አይችልም። የብሉ ማርያም ልጅ ነው። ቆይ በፈለኩት ምናምን አይችልም። ሚስት ሳይኖረው ልጅ መያዝ አይችልም። አላህ ይችላል? አይችልም። ይችላል። ምክንያቱም ሱራ 6:101 ላይ ቅድም ባሳየው መሰረት ሚስት ሳይኖረኝ እንዴት ልጅ ይኖረኛል እኮ እያለ ነው። እና ፈጣሪ ስለሆነ ሚስት የለውም ማለት ነው። አይገባህም እንዴ? እኮ ሚስት ሳይኖረው ልጅ ሊኖረው ይችላል። አላህ ብቻ ነው። ቢጤም አምሳያም የለኝም። ማን ጠየቀ? አንድ ነኝ አለ። ማን ጠየቀ? እሱ ሚስት ሳይኖረኝ ልጅ እንዴት ይኖረኛል ያለው እና ሚስት እንዴት ይኖራል? እሱ ፈጣሪ ሆኖ ሲታስበው ኢየሱስ ማርያም ልጅ እንዴት ፈጣሪ ሊሆን ይችላል? ካደር ሚስት ሳይኖረኝ ልጅ እንዴት ይኖረኛል ብለኔ ወንድ ነኝ ሴት ነኝ? ፈጣሪ ነው ማለት ነው። ሚስት ሳይኖረኝ ልጅ እንዴት ይኖረኛል ብለኔ ፈጣሪ ነኝ? አላህ ቆሞ ቀረና ገብቶሃል አይደል? ቆሞ ቀረነ አላህ ነው እኮ ያልከው። አሁንም ቆሞ ቀረ። ሱራ 2:47 አንዴ ክፈትልኝ። እኔ ጠየቅኩ ግን ምንድነው እሱ ከኢሳ ውጪ ያላ ቃል የተባለ አለ ወይ ነው። ሱራ 2:47 47 ላይ አንብበው እስኪ ይሄንን። የእስራኤል ልጆች ሆይ ያቺን በእናንተ ላይ ያለገስኳትን ጸጋዬና እኔንም በዓለማችን ላይ ያበለጥኳችሁ አባቶቻችን በጊዜው መሆኔን አስታውሱ ያለ ይሄን ያለው ማን ነው? አረብኛ ላይ ሌለ ነው በቅንፍ ያለው። ስለዚህ ቆይ በደንብ አስተውል። እሺ ማን ነው? ቆይ ማን ያለው? ቁርአን ነው ያለው። ቁርአን ካለሽ ማን? ቆይ የእስራኤል ልጆች በዓለም ላይ የበላይ ናቸው አይደለ? አይደሉም። እነሱ ከሃዲ ናቸው። አንተ ግን ኦርቶዶክስ ነህ። እናመሰግናለን። አላህን አርሙ። ነብዩላህ ኢሳ ለነሱ ነው ተላከው። ነብዩላህ ኢሳ ለነሱ ነው ተላከው። ለአንተ ቆይ አላህ በዓለም ላይ አስበልጬ የበላይ አድርጋችኋል ይላል። ኖ አይደሉም ማለት ይመችህ። በግንነት የገባችሁ ማስተባበያ ነች። የለም አረብኛው ላይ። ኤኒዌይስ ወደ ቶፒካችን እንመለስ። ለማንኛውም ተቶፒካ ወጣ አድርገኸኝ ትንሽ ኢንተርቴን አድርገኸኛል። ደከምካ ገባህ። ስለ ነብዩላህ እስቲና አሁን ኢየሱስ ክርስቶስ እኔ አምላክ ነኝ ያለበት ቦታ አሳይ። አሁን ወደ ቶፒኩ ተመለስና አውጣና ከመጻሕፍት አሳይ። በቁርአንም እኮ ነገርኩህ። ያላ ቃልና መንፈስ ኢሳ ብቻ ነው። ያላ ቃል አላህ እኔ ነኝ ብቻ ብሎ አስረድቷል። ሲማና ምሳሌ ይኸው አደባልቅ ሰውዬ። ያላ ቃል ቁርአን ተብሎ ይጠራል አልከኝ፣ ፍጡር አይደለም አልከኝ። ኢሳ ደግሞ ያላ ቃል ነው አልከኝ። አላህ ፈጣሪ ብቻ ነው። ኢሳና ኢየሱስ አንድ ናቸው። ቆይ ኢሳ ያላ ቃል ነው አይደለም ወንድማችን? ኢሳ ለእስራኤል ልጆች የተላከ ነብይ ነው።
ለማንም ይላክ እኔ ምን አገባኝ? ኢሳ ያላ ቃል ነው አይደለም? መልእክተኛ ነው። ሐዲስ 413 ላይ አንድ ጊዜ ባክ ኡበዳት ኢብኑ ሳቢት ረዲያላሁ እንዳስተላለፈው የአላህ መልእክተኛ እንዲህ ብለዋል። ከአላህ ሌላ አምላክ እንደሌለ እርሱም አንድና አጋር የሌለው መሆኑን መሐመድ ባሪያው መልእክተኛው መሆናቸውን ኢሳ ይላል። ኢሳ እና ምን ባሪያ መልእክተኛ አረቆይ ተረጋጋ። ኢሳ የአላህ ባሪያ መልእክተኛ ወደ መርየም የጣላት ቃሉና ከእርሱ የሆነ መንፈሱ መሆናቸውን ጀነትም እሳትም እውነትም እንደሆነ የመሰከረ አላህ ባለበት የመልካም ስራ ደረጃ ጀነት ያስገባዋል። ስለዚህ ኢሳ የአላህ ቃልና መንፈሱ ነው ብለህ ሳትመሰክር ጀነት ልትገባ አትችልም። ጀሃነም ነው የምትገባው። አስረዳኩ እኮ አትረዳም፣ ትረዳለህ። ኖ አሁን እዚህ ጋር ያዝልኝ። አትጥራኝ፣ አትጮህም። ይብቃ። ምንድነው ጨቀጨቀው? ቆይ አንዴ ኑር። ኢሳ ያላ ቃልና መንፈስ ነው በል እስኪ በላ። እኛ አይደለን ያለው ሶሒህ የሆኑ ሐዲሶች ቡሃሪ ላይ ያለ ቁርአን ላይ ያለ። ለምን እንደው የምትሸማቀቀው? ኢሳ ያላ ቃልና መንፈስ ነው በል እስኪ። እና ያለ አባት ፈጠረው ማለት አላህ ኢሳ ምን አረጋ? አልጠየቁም። ያላ መንፈስና ቃል ነው በቁርአንና ሐዲስ ፈጠረው። ይሄው በመልእክተኛነት አድርገው አላህ ያለ አባት በቃ ከሰራላችሁ አስተውሉ። ፕሊስ በቃ ካለ ጭንቅላት የሚላችሁ እንዴ ከሰራና ተማሩ። በቃ ቢያንስ ጭንቅላታችሁን ለማሰራት ሞክሩ። መጽሐፋችሁ ላይ ያለውን ለመጥራት ለማለት ካፈርክበት ከተሸማቀክበት እስልምና ውስጥ ምን ትሰራለህ? ካዳ መጽሐፍ ላይ ያለን የተጻፈን ማለት የሚያሳፍረ የሚያሸማቅቅ ከሆነ ደግሞም ያንን በማለትህ እከፍራለሁ ብለህ የምታስብ ከሆነ ቁርአንና ሐዲስህ ከእስልምና ያስወጣኛል ካልኩት ብለህ የምታስብ ከሆነ እስልምና ውስጥ ምን ትሰራለህ? ምክንያቱም ኢሳ ያላ ቃል ነው፣ ኢሳ ያላ መንፈስ ነው ተብሎ የሚታመነው እያወራለሁ። ያላ ቃልና መንፈስ ከኢሳ ውጭ አለ አለው። ጎበዝ። አንድ ብቻ እየሰማኝ ነው። ፕሊስ ቆይ በቃ አንተ ቤት አድርገህ ቢያንስ አርጉመንት ይግባ። ኑር አለ ስላለ አንድ ብቻ እኔ ንጽጽር አቆማለሁ እና ከፍል አድርገህ አንድ ብቻ ከፍተህ ታሳየናለህ። እከሌ ያላ ቃልና መንፈሱ ነው የሚል በደንብ አስተውል። በቃሉ ተፈጠረ፣ በመንፈስ ተፈጠረ፣ ነፋባት ወደዛ አይደለም። ያላ ቃልና መንፈሱ ተብሎ የተጠራ አንድ ነብይ ብቻ ጥቀስልን። ከዛ ክፈትና እንደዚህ ወደ እኔ ሳሳይ እኔ አምደን ንጽጽር አቆማለሁ። ኑሮን ማድረግ ከቻለ ዲሉ ሚታረና ተራው ቀጥል። ያላ ቃል መሆኑ ወይ ደግሞ መንፈስ መሆኑ ፈጣሪ ያስ ካላ የባሰ ጭንቅላት አርባ ማለት ነው። ኑር የጠየቁን አሁን አለ ብለሃልና ልክ ኢሳ ያላ ቃሉና መንፈሱ ተብሎ እንደተጠራው ሌላም ነቢያቶች ያላ ቃሉና መንፈሱ ተብለው ይጠራሉ ብለሃል አይደለ? እኔ ንጽጽር ዛሬ አቆማለሁ። ይኸው ቲክቶክ ላይ ብቻ ከ3500 በላይ ሰው እያየ ነው። አንድ ነቢይ እንደዚህ ተብሎ ይኸው ቃል በቃል ተጠርቷል ያልክበትን አንድ የቁርአን ክፍል አንድ ሐዲስ ክፍል አውጣና አንብብላቸው። ያንተን ተረት ወሬ ምናምን አይደለም፣ የኔንም ተረት ወሬ እንዲሰሙ ስለማንፈልግ ሐዲሷን የቁርአኗን ክፍል ቁጭ የምታሳየን ምንድን ነው? እከሌ የአላህ ቃልና መንፈስ ነው የሚል ጓየድ ዓለም ዱንያን ወይም ዩኒቨርስን እኮ በቃሉን የፈጠረው ሆነ ነው። አልጠየኩም። እሱ አስቀድሜ ብያለሁ። ፕሊስ ካላ የተሻለ ጭንቅላት እዛችሁ ነው። በቃሉ ተፈጠረ አይደለም ምን ያልኩት። ቃሉ ራሱ ኢሳ በቃል ተፈጠረ ሳይሆን የሚለው ያላ ቃሉና መንፈሱ ነው። አርጉመንት ራሱ እንዴት ነው እነዚህ ሰዎች የሚገባቸው? በእፎይ ተፈጠረና እፎይ ማለት ልዩነት አለ። ነገሮችን በእኔ ሊሰሩ ይችላሉ። በእኔ ተሰሩ ማለት ግን እኔ ነኝ ማለት አይደለም። ያንኛ የተሰሩት ከእኔ የተለዩ ናቸው። በቃሉ ተፈጠረና ቃሉ ነው ማለት ልዩነት አለው።
ኢሳ ራሱ ቃሉ ነው። ሌሎች በቃል ተፈጥረዋል። ኢሳ ግን ራሱ ቃሉ ነው። የአላህ ቃልና መንፈስ ነው ኢሳ። ሌሎች ደግሞ በአላህ ቃል ተፈጥረዋል። which means ኢሳ የአላህ ቃል ከሆነ ሌሎች በአላህ ቃል ተፈጠሩ። ሌሎች እንዳለ የተፈጠሩት በኢሳ ነው የተፈጠሩት።